ሰላም ጤና ይስጥልን ውድ የሳማቲው ቤተሰቦች እንደምን አላችሁ? ዛሬ በአብዛኛው ሰው ዘንድ አሳሳቢ ስለሆነው ችግር እንነጋገራለን። እሱም የፀጉር መመለጥ ወይም መሳሳት ነው። ፀጉሮ ከቀድሞ የበለጠ እየሳሳ መጥቷል? ግንባሮ ወደ ኋላ እየሸሸ ነው ወይስ የራስዎ ቆዳ ላይ ክፍት ቦታዎችን እያስተዋሉ ነው? የፀጉር መመለጥ በራስ መተማመን ላይ የሚያሳድረው ጫና ከፍተኛ ነው። ግን ብቻዎትን አይደሉም። የዚህ ችግር መንስኤዎች ብዙ ሲሆኑ መፍትሄዎችም እንዲሁ እጅግ በጣም በርካታና ቀላል ናቸው። በዚህ ቪዲዮ ውስጥ የፀጉር መመለጥ ዋና ዋና 6 ሳይንሳዊ ምክንያቶችን በዝርዝር እናያለን። በመጨረሻም በቤቶ ውስጥ በቀላሉ ሊያዘጋጇቸው የሚችሉ ውጤታማ የሆኑ 5 ተፈጥሯዊ መፍትሄዎችን አሳያችኋለሁ። እንግዲያው እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ በማድረግና ለሌሎች ጓደኞቻችሁ ሼር ማድረግ እንዳትረሱ። ጀምረናል። ክፍል 1 የፀጉር መመለጥ 6 ዋና ዋና ምክንያቶች። የፀጉር መመለጥ ችግርን ለመፍታት መጀመሪያ መንስኤውን ማወቅ ወሳኝ ነው። ዋና ዋናዎቹ 6 ምክንያቶች ደግሞ እንደሚከተሉት ይቀርባሉ። አንደኛ፣ የዘር ውርስና ሆርሞኖች። ይህ በወንዶችም ሆነ በሴቶች ላይ በብዛት የሚታየው የፀጉር መመለጥ አይነት ነው። ሳይንሳዊ ስሙ አንድሮጀኔቲክ አሎፔሻ ይባላል። በወንዶች ላይ የወንድ ጥለት ራሰ በራነት፣ በሴቶች ላይ የሴት ጥለት መሳሳት ናቸው። ምክንያቱ ደግሞ ለፀጉር መርገፍ ተጋላጭ የሆኑ የፀጉር ስሮች ወይም ፎሊክልስ በሆርሞን ለውጥ በተለይ ዳይሃይድሮቴስቶስትሮን ዲኤችቲ ተብሎ በሚጠራው ሆርሞን ተጽዕኖ ሲዳከሙና ፀጉር ማምረት ሲያቆሙ የሚከሰት ነው። በወንዶች ላይ ግንባር ወደኋላ መሸሽና መሃል ላይ መላጥ፣ በሴቶች ላይ የፀጉር ክፍል መስመር መርዘምና መስፋት ናቸው። ሁለተኛው ምክንያት የጭንቀትና የድንገተኛ ጉዳት ውጤት። ከፍተኛ የአካል ወይም ስሜታዊ ውጥረት፣ ከባድ ቀዶ ጥገና፣ ከፍተኛ ትኩሳት ያለበት ህመም ወይም የወሊድ ጊዜ ከወለዱ በኋላ የሚከሰት የፀጉር መሳሳት ነው። ምን ይሆናል የሚለውን ስናይ አብዛኛው ፀጉሮ በድንገት ከእድገት ምዕራፍ ወደ እረፍት ምዕራፍ እንዲዘል ያደርጋል። የዚህም መፍትሄ ብዙውን ጊዜ መንስኤው ከተወገደ በኋላ በጥቂት ወራት ውስጥ ፀጉሩ ተመልሶ ይበቅላል። ሶስተኛ፣ የተመጣጠነ ምግብ እጥረት ኒውትሪሽናል ዲፊሸንሲስ። ለፀጉር ጤና በጣም አስፈላጊ የሆኑ ንጥረ ነገሮች ሲጎድሉ ፀጉር በቀላሉ ይሳሳልና ይነቃቀላል። ለምሳሌ ቁልፍ የጎደሉ ነገሮች ብረት፣ ዚንክ፣ ቪታሚን ዲ፣ ቪታሚን ቢ እና በቂ ፕሮቲን የመሳሰሉት ናቸው። አራተኛ፣ የጤና ችግሮች ሜዲካል ኮንዲሽንስ። የታይሮይድ ችግር፣ የሆርሞኖች አለመመጣጠን ወይም ከመጠን በላይ ወይም ያነሰ የታይሮይድ ሆርሞን መኖር ማለት ነው። የራስ መከላከል በሽታ አሎፔሻ አሬታ። የሰውነት በሽታ የመከላከል ስርዓት በስህተት የፀጉር ስሮችን ወይም ፎሊክልስን የሚያጠቃበትና ክብ ወይም ሞላላ ቅርጽ ያለው ባዶ ቦታ የሚፈጠርበት ሁኔታ ነው። የራስ ቆዳ ኢንፌክሽኖች ለምሳሌ ፈንገስ ወይም ቴናካፒተስ። አምስተኛ፣ ከባድ የፀጉር አያያዝ ስታይሊንግ ኤንድ ሄር ትራውማ። ጥብቅ የፀጉር አሰራር ለምሳሌ ጥብቅ ሹሩባ፣ ጥብቅ የፈረስ ጭራ፣ ፀጉርን ያለማቋረጥ ከስሩ ወደ ኋላ ሲጎትቱ የሚከሰት ትራክሽን አሎፔሻ ይባላል። ከፍተኛ ሙቀትና ኬሚካል፣ የፀጉር ማድረቂያ ብሎ ድራየር፣ ብረት ወይም አይረኒንግ ከመጠን በላይ በመጠቀም እና ኃይለኛ ኬሚካል ያላቸው ምርቶች መጠቀም ለዚህ ያጋልጣል። ስድስተኛ፣ መድኃኒቶች ሜዲኬሽንስ። አንዳንድ መድኃኒቶች የጎንዮሽ ጉዳት ሊኖራቸው ይችላል። ለምሳሌ ለአርተራይተስ፣ ለካንሰር ወይም ኬሞቴራፒ፣ ለደም ግፊት እና ለድብርት የሚሰጡ አንዳንድ መድኃኒቶች የፀጉር መመለጥ ሊያስከትሉ ይችላሉ። የፀጉር መመለጥ ወይም ስለ ፀጉር መመለጥና መሳሳት ወይም ላሽ እና ምክንያቶች ይህን ያህል ካየን፣ አሁን ደግሞ ወደ መፍትሄዎቹ እንሄዳለን። ለፀጉር መመለጥ ወይም ላሽ 5 ውጤታማ መፍትሄዎች የምንላቸው። አንደኛ፣ የአመጋገብ ለውጥና ተጨማሪ ምግቦች ዳይት ኤንድ ሰፕሊመንትስ። መፍትሄው ፕሮቲን። ፀጉር በፕሮቲን በተለይ ኬራቲን የተሰራ ስለሆነ እንደ አሳ፣ እንቁላል፣ ጥራጥሬና ቀይ ስጋ ያሉ በፕሮቲን የበለጸጉ ምግቦችን ማዘውተር። ብረት ወይም አይረን እና ፌሪቲን። የብረት እጥረት ከሆነ ስፒናች፣ ምስርና ቀይ ስጋ ይውሰዱ። ማስጠንቀቂያ፣ ተጨማሪ ብረት ወይም ሰፕሊመንት ከመውሰዱ በፊት ሐኪምዎን ማማከር ግዴታ ነው። ባዮቲን እና ዚንክ በለውዝ ዘሮች፣ ሲድስ እና ሙሉ እህሎች ውስጥ በብዛት ይገኛሉ። እነሱን መጠቀም። ሁለተኛው የራስ ቆዳ ማሳጅ እና
አስፈላጊ ዘይቶች ስካልፕ ማሳጅ ኤንድ ኤሰንሻል ኦይልስ የሚባሉት። መፍትሄው የራስ ቆዳ ማሳጅ በየቀኑ ከ5 እስከ 10 ደቂቃ የራስ ቆዳውን በጣቶ ጫፍ ማሸት የደም ዝውውርን ያሻሽላል። ይህም የፀጉር ስሮች እንዲጠናከሩ ያግዛል ማለት ነው። ሮዝመሪ ዘይት። የሮዝመሪ ዘይት የፀጉር እድገትን በማነቃቃት ረገድ ሚኖክሲዲል ከተባለው መድኃኒት ጋር ተመሳሳይ ውጤት እንዳለው በጥናት ተረጋግጧል። ከሌላ ተሸካሚ ዘይት ለምሳሌ ከኮኮናት ወይም የወይራ ዘይት ጋር ቀላቅለው ይጠቀሙ። ሶስተኛውና በቤት የሚገኝ እጅግ ቀላሉ መፍትሄ የሽንኩርት ጭማቂ ውህድ ነው። እንዴት ይጠቅማል ለሚለው የሽንኩርት ጭማቂ ሰልፈር በውስጡ የያዘ ሲሆን ይህም የኮላጅን ምርትን ይጨምራል እና የደም ዝውውርንም ያሻሽላል። አጠቃቀሙም 1 ሽንኩርት ፈጭተው ጭማቂውን ያውጡ። ጭማቂውን በዋነኝነት በሳሳው የራስ ቆዳ ክፍል ላይ ያድርጉ። ከ30 ደቂቃ በኋላ በሻምፖ ይታጠቡ። ሽታው እስኪለምዱት ድረስ ትንሽ ሊከብድ ቢችልም ውጤቱ ግን አስገራሚ ነው። አራተኛው የህክምና አማራጮች ናቸው። ሜዲካል ትሪትመንትስ። ሚኖክሲዲል ይህ ፈሳሽ ወይም አረፋ ሆኖ የሚገኝ መድኃኒት በሳሳው ፀጉር ላይ በቀጥታ የሚቀባ ሲሆን የደም ዝውውርን በማፋጠን ፀጉር እንዲያድግ ይረዳል። ያለ ሐኪም ትዕዛዝ መግዛትም ይቻላል። ፊናስተራይድ በሐኪም ትዕዛዝ የሚወሰድ ክኒን ሲሆን በወንዶች ላይ የዲኤችቲ ሆርሞንን መጠን በመቀነስ የፀጉር መመለጥን ይከላከላል። ለሴቶች ግን ፈጽሞ አይመከርም። የፀጉር ንቅለ ተከላ ሄር ትራንስፕላንት ፀጉር ካለበት የራስ ቆዳ ክፍል ወደ ሌለበት የሚተከልበት ዘላቂ የህክምና አማራጭ ነው። አምስተኛው ውጥረትን መቀነስ እና የተስተካከለ እንቅልፍ። ምክንያቱም ከባድ ጭንቀት የፀጉር መመለጥ ዋነኛ መንስኤ ስለሆነ የሚመከሩ ነገሮች ዮጋ፣ ሜዲቴሽን ወይም ማሰላሰል፣ የአካል ብቃት እንቅስቃሴ ማድረግ እና በየቀኑ ከ7 እስከ 8 ሰዓት የተስተካከለ እንቅልፍ ማግኘት የሆርሞን መጠንን በማረጋጋት የፀጉር መመለጥን ይከላከላል። ውድ ተመልካቾቻችን የፀጉር መመለጥን መታገል ጉዞ ነው። ዋናው ነገር መንስኤውን ማወቅ፣ አመጋገብዎን ማስተካከልና ወጥነት ባለው መልኩ መፍትሄዎችን መተግበር ነው። ያስተውሉ። ከፍተኛ የሆነ የፀጉር መመለጥ ካለብዎ ትክክለኛው ምርመራና ህክምና ለማግኘት ሁል ጊዜ የቆዳ ስፔሻሊስት ወይም ደርማቶሎጂስት ወይም ሐኪም ማማከር ተመራጭ ነው። ቪዲዮውን ከወደዱት ላይክ ያድርጉ። ጥያቄ ካላችሁ ወይም ሌሎች የምታውቋቸው መፍትሄዎች ካሉ ኮሜንት ላይ ይጻፉልን። የቻናላችን አባል ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ለዛሬ ያዘጋጅንላችሁ አጠር ያለና ጠቃሚ መረጃ ይህን ይመስላል። በሌላ ጤና ነክ መረጃ እስከምንገናኝ ድረስ ጤናችሁን ጠብቁ።